አንድ ሰው በአማካኝ 78 ዓመት ይኖራል ተብሎ ቢታሰብ 28.3 ዓመቱን በመተኛት ያሳልፋል። 10.5 ዓመቱን በስራ ላይ ያሳልፋል። 9 ዓመት ቴሌቪዥንና ሶሻል ሚዲያ ላይ ያሳልፋል። 6 ዓመት የቤት ውስጥ ስራ በመስራት 4 ዓመት በመብላትና በመጠጣት 3.5 ዓመቱን ደግሞ በትምህርት እንደዚሁም 2.5 ዓመት ፀጉሩን በመሰራት 2.5 በተመሳሳይ ሁኔታ በሾፒንግ ወር በመገበያየት ያሳልፋል። 1.5 ዓመቱን ልጆችን በመንከባከብ ያሳልፋል። 1.3 ዓመቱን በመንገድ ላይ ኦር ትራቭል በማድረግ ከአንድ ቦታ ወደ አንድ ስፍራ በመንቀሳቀስ ያሳልፋል። እዚህ ጋር የተጠቀሱት እንግዲህ ጊዜያቶች ዳታው ትንሽ ቆየት ብሏል። እንግዲህ ይህ ዳታ ከተዘጋጀ ነገር ግን ኢፌክቲቭ የሆነ በዛ ጉዳይ ላይ የምናሳልፈውን ሰዓት ብቻ ነው ያካተተው ወይም ያማከለው። ያ ማለት 3.5 ዓመት በትምህርት ሲባል እንዴ 15 ዓመት አይደለም የተማርኩት እኔ ዩኒቨርሲቲ እስከመጨረስ እኮ 15 ዓመት ይሆናል ልንል እንችላለን። ግን እሱ አይደለም ኢፌክቲቭ ክላስ ሩም ሃወሩ ተቆጥሮ ነው እንግዲህ እንደዛ የሆነው። ስለዚህ እነዚህ ነገሮች ሁሉ ብንደምራቸው 69 ዓመት ይሆናሉ። 9 ዓመት ይቀረናል ማለት ነው 78 ዓመት ለመድረስ። 9 ዓመት ብቻ ነው ያለን የማንበላበት፣ የማንጠጣበት፣ የማንተኛበት፣ ሌላ ነገር የማንሰራበት 9 ዓመት ብቻ አለ። ወይም ኔት የሆነ 9 ዓመት በእጃችን ላይ ያለን ማለት ነው። እንግዲህ ይህን ዳታ ስናስበው በጣም የሚያስደነግጥ ነው። ማለት 28 ዓመት በእንቅልፍ ማሳለፍ ማለት አስቡት። ከዛ ደግሞ በሶሻል ሚዲያ ላይ ብቻ 9 ዓመት ሶሻል ሚዲያና ቴሌቪዥን። ይሄ ዳታ እንግዲህ ከተሰራው ትንሽ ቆይቷል እንዳልኳችሁ እና አሁን ላይ ያለውን ደግሞ ነገር ብንመለከት ቲክቶክ መምጣት በኋላ ደግሞ ያለው ዳታ ቢታይ ታውቁታላችሁ በጣም ይጨምራል። በአንድ ድርጅት በተሰራ ጥናት ላይ ኦልሞስት ወደ 8000 አካባቢ ወጣቶችን ወይም ታዳጊዎችን ከ13 ዓመት እስከ 19 ዓመት ያሉ ልጆች ላይ በተሰራ ጥናት እንደሚያሳየን ከሆነ አቨሬጅ 7 ሰዓት ያህል በሶሻል ሚዲያ ላይ እንደሚያጠፉ ነው የሚጠቁምና ቀላል የሚባል ሰዓት አይደለም። የሀገራችንም ዳታ እንደዚሁ አንድ ዳታ አለ እኔ የሚሳተፍኩበት ነበረ። እዛም ዳታ ላይ የሚያሳየን በአቨሬጅ እንግዲህ ከ5 እስከ 6 ሰዓት እንደሚያጠፉ ነው እንግዲህ የሚጠቁመና በጣም ብዙ ሰዓታችንን በሶሻል ሚዲያ ላይ እናጠፋለን። ሰው እንግዲህ ይሄ ዳታ ከተሰራ እንዳልኳችሁ ትንሽ ቆየት ያለ ስለሆነ ነው በዚህ መልኩ የተቀመጠው። ጊዜና ህይወት ላይፋቱ እንደተጋመዱ ጥንዶች ናቸው። እንግዲህ ማለት የአንድ ሳንቲም ሁለት ገጽታ ብለን ልናያቸው እንችላለን። ምክንያቱም ህይወትን ስናስብ ጊዜን አለማሰብ ስለማንችል፣ ጊዜን ካሰብን ደግሞ ህይወትን አለማሰብ ስለማንችል ሁለቱ በጣም የተሳሰሩ ነው። እንግዲህ የሁለቱ ውህደት የተረዳ ሰው ደግሞ አንዱን ከሌላው ነጥሎ ለማየት ይቸግራል። በጣም አስቸጋሪ ነው የሚሆነው። እንዳልኳችሁ የኖርነውን ህይወት በምናስብበት ጊዜ ሁሉ የተጠቀምንበትን ጊዜ ወይም ያባከነውን ጊዜ ስለምናስበው ሁለቱን ለያይተን ማየት አስቸጋሪ ያደርገዋል ማለት ነው። እንግዲህ ያለን 9 ዓመት ነው ብለናል። እንግዲህ እና እነዚህን 9 ዓመት እንዴት አድርገን እንጠቀምበት? ለተፈጠርንበት ዓላማ፣ ለተጠራንበት ጥሪ፣ በህይወታችን ልናከናውነው የምንፈልገውን ነገር ስናስበው በጣም ትንሽ ነው 9 ዓመት ብቻ። ሰው እንዴት አድርገን እንጠቀምበት ብለን ስናስብ ታይም ማናጅመንትን እናገኛለን። ያው ታይም ማናጅመንት ማለት በጣም ቀላልና ግልጽ የሆነ ነው ትርጉሙ። ጊዜን ማስተዳደር ማለት ነው ባጭሩ። እንግዲህ ጊዜን ማስተዳደር ብለን ስናወራ የሚተዳደር ነገር አለ ማለት ነው። ጊዜው መተዳደር አለበት። እንዴት አድርገን ነው የምናስተዳድረው ለሚለው የተለያዩ ቴክኒኮች አሉ። ከነዛ ቴክኒኮች ውስጥ ዛሬ የተወሰኑትን ሊስት አውት ለማድረግ እሞክራለሁ። እንግዲህ ጊዜውን ለመጠቀም የሚፈልግ ሰው፣ ጊዜውን እንዳይባክንበት የሚፈልግ ሰው ካለ ለህይወቱ ዓላማ ያለው ሰው ነው። ጊዜ ማስተዳደርና የህይወት ዓላማ እንደዚሁ ተመሳሳይ ናቸው። ሁለቱም የአንድ ሳንቲም ገጽታ ናቸው ማለት እንችላለን አሁንም። ምክንያቱም የምንኖርለት ዓላማ ካለን ያለን ጥቂት ጊዜ እንደሆነ እንገነዘባለን። ልንፈጽመው የምናስበው ነገር ካለ ታይማችን በጣም ሊሚትድ እንደሆነ ይገባናል። ያው ታይም ታውቃላችሁ ሪሶርስ ነው። ሪሶርስ ማለት ደግሞ የሚባክን ሁለት አይነት ሪሶርሶች አሉ አይደለ? የሚያልቁና የማያልቁ ተብለው በሁለት ይከፈላል። እንግዲህ ታይም ከሚያልቀው ሪሶርስ መካከል አንዱ ነው ማለት ነው። ሊተካ የማይችለው ሪሶርስ ማለት ነው። መልሰን እናምጣው ብንል አንችልም። ኦልሬዲ ያለፈውን ነገር ያው የትኛውም ቢሊዮነር በጣም ሀብታም የሆነም ሰው ሊገዛው የሚፈልገው ነው። በዚሁ አጋጣሚ ሪኮመንድ ባደርጋችሁ ደስ የሚለኝ አንድ ሙቪ አለ
ኢን ታይም የተባለ ሙቪ ነው። አይ ሪኮመንድ ጎ ኤንድ ዋች ኢት። በቃ ከታይም ጋር የተገናኘ ነገር ነው በፊልሙ ላይ የምትመለከቱት እና እዛ ገንዘብ መገበያያ አይደለም። በዛ ሙቪ መሰረት ስንመለከተው ገንዘብ መገበያያ አይደለም። ይልቅስ የሚገበያዩበት ሰዓታቸውን ወይም ደቂቃቸውን ነው። አንድ ማኪያቶ ሲጠጡ የሆነ ያህል ደቂቃ ነው የሚከፍሉት። እጃቸው ላይ የሆነች እንትን አለች፣ ሲስተም የተቀበለ ሲስተም አለ። ያንን ተጠቅመው ነው ህይወታቸውን ለመኖር የሚፈልጉት እና ኢቨን ዞ ፊታቸውን ስትመለከቷቸው ያንግ ቢመስሉም ሊሞቱ ይችላሉ። ለምን ሲባል ጊዜያቸውን አለግባብ ከተጠቀሙበት። እንደውም ይህን ትምህርት ጋር አብሮ የሚሄድ ሙቪ ስለሆነ ሪኮመንድ አደርጋቸዋለሁ ገብታችሁ እንድትመለከቱት። ስለዚህ እንግዲህ ጊዜያችንን እንደሚገባ ለመጠቀም ከፈለግን፣ ታይማችንን ማኔጅ እንደሚገባ ማድረግ ከፈለግን የህይወት ዓላማ ሊኖረን ይገባል ማለት ነው። ምክንያቱም ማኔጅ የምናደርገው በህይወታችን ውስጥ የሚመጡትን ነገሮች ስለሆነ የህይወት ዓላማ ከሌለን ግን ዝም ብሎ ቀኑን መግፋት ነው የሚሆነው። እንግዲህ ከዚህ ጋር ደግሞ ተገናኝተው አንድ በጣም የምወደው ታሪክ አለ። ያው ልጆችንን ኤሌመንተሪ ላይ ምናምን ስንዘምረው ነበር፣ ሁላችሁም ታውቁታላችሁ። ጨቡዴ ዳንዴ የተባለው ሰው ታሪክ ነው እንግዲህ የምነግራችሁና በዚህ በጣም በቅርብ ጊዜ ነው ያወቅኩት እኔ ራሱ ተተርጉሞ እንደሆነ ጨቡዴ ዳንዴ የሚባለው ታሪክ ተተርጉሞ እንደሆነ ወደ አማርኛ ቅርብ ጊዜ ነው የሚያወቅኩት። ሰለሞን ግራንዴ በሚል በእንግሊዝኛ አለ። እንደውም ላሳያችሁ። እንደምታዩት እንግዲህ ጨቡዴ ዳንዴ ሰኞ ተወለደ፣ ማክሰኞ ተጠመቀ፣ ሮብ አገባ፣ ሐሙስ ታመመ፣ አርብ ባሰበት፣ ቅዳሜ ሞተ፣ እሁድ ተቀበረ ይልና የጨቡዴ ዳንዴ መጨረሻው የሆነ የሚል አይነት ነበር የልጆች ዝማሬ ነው። እንግዲህ በጣም የሚገርመው ታሪኩ ግን ትልቅ ትምህርት አለው እና የ7 ቀን ህይወት ነው የኖረው ጨቡዴ ዳንዴ። ማናችንም ብንሆን የ7 ቀን ህይወት ለመኖር አንድ ማናቅድ አስባለሁ። በቅድ መኖር ከፈለግን፣ በፕላን መኖር ከፈለግን እንደዚሁ ዝም ብለን ሰኞ ተወልደን እሁድ መሞት የማንፈልግ ከሆነ ያ ማለት ዝም ብለን ተወለደ እና ሞተ እንዳይሆን ታሪካችንን የምንፈልግ ከሆነ ጊዜያችንን በአግባቡ ልንጠቀምበት ይገባል እና በሚገባ ደግሞ ለመጠቀም የሚፈልግ ሰው ካለ አንዱና ጥሩ መካኒዝም ለህይወቱ ዓላማን ማዘጋጀት ወይም እቅድን ማውጣት ይሆናል ማለት ነው። ኦኬ እንግዲህ ዓላማችንን መጀመሪያ ካገኘ ነው ወይም ደግሞ ልንኖርለት የምንፈልገውን ነገር ካገኘ ነው ይሄ የሚያጓጓን ነገር ከእንቅልፋችን የሚቀሰቅሰንን ጉዳይ ማግኘት ከቻለን እንዴት አድርገን ጊዜያችን መጠቀም እንደምንችል ሊያግዙን የሚችሉ የተወሰኑ ቴክኒኮች አሉ። እነሱን ሊስት አውት ለማድረግ ሞክራለሁ። የመጀመሪያው ቴክኒክ እንግዲህ የተጻፈ እቅድ ማዘጋጀት ነው። ኦር ደግሞ we need to have a written plan። የተጻፈ ፕላን የሆነ ነገር በእጆቻችን ላይ ሊኖረን ይገባል ማለት ነው። ያ ማለት ለምንሰራቸው ለእያንዳንዶቹ ስራዎች ፕላን ያስፈልገናል። አዲስ ዓመት ሲመጣ ብቻ አይደለም ማቀድ ያለብን፣ የሳምንት የወር የቀን እቅዶች ያስፈልጉናል። ፕላን የሆነ እቅድ በእጆቻችን ላይ መኖር አለበት። አለበለዚያ እንግዲህ ታውቃላችሁ እኛ ለራሳችን ህይወት ካላቀድን ጓደኞቻችን ለኛ ያቀዱልናል። እንግዲህ ያው አሁን ለምሳሌ ተማሪዎች ሆነን ከትምህርት ቤት ገና እንደገባን የሆነ ጓደኛችን ቤት መጥቶ አንኳኩቶ ሳሚ እስቲ ኳስ እንጫወት ቢለኝ እኔ ሪትን የሆነ ፕላን ከሌለኝ የተዘጋጀሁበት ነገር ከሌለኝ እሺ ነው የምለው። ከዛ ኳስ ልጫወት እየሄድኩኝ የሆነ ሰው ደግሞ ጠርቶኝ በጣም የምወደውን ነገር እናድርግ ቢለኝ ዞር ብዬ ልሄድ ይችላል። ለምን ከተባለ ምክንያቱም የተጻፈ እቅድ የለኝም ስለሆነ ነው መልሱ የሚሆነው። ስለዚህ የተጻፈ እቅድ ሊኖረን የግድ ይላል። የመጀመሪያው ቴክኒክ ሪትን ፕላን በጣም ያስፈልገናል። ደግሞ ነገሮች ብዙ ጊዜ በአእምሯችን ስንይዛቸውና በጽሁፍ መልኩ ደግሞ ስናደርጋቸው ተመሳሳይ የሆነ እይታ አይኖረንም ለነገርየው። በአእምሯችን ሲኖር እንግዲህ ጠዋት ገና ከቤት ስንወጣ በሚገጥሙ ነገሮች ጉዳዩ ወደ የጭንቅላታችን ኋላ ክፍል ይሄዳል፣ ሀሳቡ እንረሳዋለን። ነገር ግን የተጻፈ ነገር ግን ከሆነ ሁሌ ሪማይንድድ ያደርገናል። እንግዲህ እኔ አሁን ብዙ ጊዜ ሪኮመንድ የማደርገው እቅዶቻችንን ጽፈን በሚታይ ቦታ በመለጠፍ ነው። ግድግዳ ላይ ይሆናል፣ ቁምሳጥን ላይ ይሆናል፣ ብቻ ሰምዌር ሊታየን በሚችል ቦታ ብናደርገው እኛንም ኮንቲኒስሊ ሪማይንድ ያደርገናል። ሰማው ደግሞ አሁን ቴክኖሎጂ ማሪፍ ስለሆነ ስልኮቻችን ላይ ጥሩ ጥሩ አፕሊኬሽኖች አሉ። አንድ ኖሽን የሚባል አፕሊኬሽን አለ፣ በጣም አሪፍ የሆነ አፕሊኬሽን። you can try it ፕላን ለማድረግ ያገዛቸዋል። አሉ ሌሎች ፕላነር አፕሊኬሽኖችም ያንን መጠቀም እንችላለን።
ሁለተኛ እንግዲህ ቱዱ ሊስት ማዘጋጀት ነው። ቱዱ ሊስት ማለት በየቀኑ የምናከናውናቸውን ነገሮች ታስኮቻችንን ዘርዝረን ማስቀመጥ ማለት ነው። አሁን ለምሳሌ ጠዋት ይሄን ሰራለሁ፣ ከሰዓት ይሄን አደርጋለሁ፣ ከዛ ስመለስ እያልን ቱዱ ሊስት ማዘጋጀት፣ ይሄን መስራት አለብኝ በዚህ ቀን፣ ይሄን ማድረግ አለብኝ የሚል ዴይሊ የሆነ ቱዱ ሊስት ያስፈልገናል። በየቀኑ ጠዋት ብዙ ጊዜ ማቀድ ያለብን እንግዲህ የሚመከረው ማታ ነው። ዛሬ ማታ ገብቼ ስለ ነገ ማቀድ ማለት ነው። ዛሬ ማታ ቁጭ ብዬ ቤት ነገ ይሄን ሰራለሁ፣ ከነገ ወዲያ ይሄን ሰራለሁ የሚለውን ነገር ፕላን ማድረግ ከኔ የሚጠበቅ ነገር ይሆናል ማለት ነው። ሶስተኛ ቴክኒክ እንግዲህ ክሊር የሆነ ፕራዮሪቲ ማስቀመጥ ነው። ቴክኒኩ እንግዲህ ክሊር የሆነ ፕራዮሪቲ ስንል ያው ብዙ ጊዜ የምንቸገረው ፕራዮሪታይዝ በማድረግ ላይ ነው። ማድረግ ያለብንን ነገር እንኳን ብናቅ፣ ነገር ግን የትኛውን ላስቀድም የሚል ትልቅ ጥያቄ ይፈጥራል እኛ ጋር እና የትኛውን ፕራዮሪታይዝ ማድረግ እንዳለብን ቁጭ ብሎ ማሰብ ይጠይቃል። ያ ማለት አንገብጋቢው የሆነ ጉዳይ የትኛው ነው የሚለውን፣ ከዛ ደግሞ ሁለተኛው ደግሞ የትኛው ነው የሚለውን ቁጭ ብለን ማሰብ ይጠይቀናል። ፕራዮሪቲን ሴት ለማድረግ የሚያግዘን አንድ አይዘንሃወር የተባለ ማትሪክስ አለ። እሱን ቀጣይ ያሳያቸዋለሁ። እንዴት አድርጋችሁ ፕራዮሪታይዝ ማድረግ እንደምትችሉ ይጠቁማቸዋል። እንግዲህ አራተኛው አሪፍ የሆኑ ቴክኒክ ታይም ብሎኪንግ የተባለ ቴክኒክ ነው። እንግዲህ ታይም ብሎኪንግ ማለት ልክ እንደ ስሙ ጊዜ መገደብ እንደማለት ነው። አሁን ለምሳሌ ጠዋት ከ2 ሰዓት እስከ 2 ሰዓት ተኩል ያለውን ሰዓት ከቤት ወደ ቢሮ የምደርስበት ልንለው እንችላለን። ከዛ ደግሞ ልክ 2 ተኩል ቢሮ እንደገባው ከ2 ተኩል ጀምሮ እስከ 3 ሰዓት ዲስክ ላይ አስቀምጬ የሄድኳቸውን ስራዎች መስራት ብለን ልንከፍለው እንችላለን። ከዛ ደግሞ ከ3 ሰዓት እስከ 4 ሰዓት ያለውን ሰዓት ደግሞ አስቸኳይ የሆኑ ኢሜሎችን መመለስ ብለን ልንከፍለው እንችላለን። ከ4 ሰዓት እስከ 4 ሰዓት ተኩል ሻይ መጠጫ እያለን ልንከፋፍለው እንችላለን። በዛ መልኩ ታይማችንን ዲቫይድ ካደረግን ታይም ብሎኪንግ የተባለ ቴክኒክ እየተጠቀምን ነው ማለት ነው። ይሄ እንዴት ነው የሚያግዘን? ጊዜው ዝም ብሎ እንዳይባክንብን፣ ቆይ በኋላ ሰራዋለሁ፣ ቆይ ነገ ሰራዋለሁ፣ ቆይ ይሄኛውን ካረኩ በኋላ የሚል ነገር እንዳይፈጠር ለእያንዳንዱ ለምንሰራው ስራ ወይም ለእያንዳንዱ ታስኮቻችን ስፔሲፊክ የሆነ ታይም ብሎክ ማድረግን ሪኳየር ያደርገናል። ኦር ስፔሲፊክ ታይም ማስቀመጥ መቻል። ስለዚህ በጣም የበለጠ ስኬጁል እንድንሆን ያግዘናል። የበለጠ ለታይማችን ሴንሲቲቭ እንድንሆን ይረዳናል። ታይም ብሎኪንግ ይሄኛው ቴክኒክ ነው። እንግዲህ አምስተኛው ቴክኒክ አይዘንሃወር ብዬ ያልኳችሁ ቴክኒክ ነው። አይዘንሃወር ማትሪክስ ይባላል። እንግዲህ እሱን በምስል አሳያቸዋለሁ። በምስሉ ላይ እንግዲህ እንደምትመለከቱት 4 አይነት ኳድራንቶች አሉት። ፈርስት ኳድራንት፣ ሰከንድ ኳድራንት፣ ሰርድ እና ፎርዝ ኳድራንቶች አሉ። እንግዲህ በእነዚህ ኳድራንቶች ውስጥ የምናስቀምጠው ቤዝድ ኦን ኢምፖርታንስ እና አርጀንሲ ነው የምንከፋፈለው። አይታችሁት ከሆነ እንግዲህ ኢምፖርታንት እና አርጀንት የሆነ፣ ኢምፖርታንት እና ደግሞ አርጀንት ያልሆነ፣ ከዛ ደግሞ ከስር ደግሞ ናት ኢምፖርታንት ግን አርጀንት የሆነ፣ እንደዚሁም ናት ኢምፖርታንት እና ናት አርጀንት ብለን በ4 እንከፍለዋለን። ይሄኛው ፕራዮሪታይዝን ለማድረግ ጭምር ያግዘናል። ኢምፖርታንት እና አርጀንት የሆነውን ነገር መጀመሪያ ላይ ምንድነው የምናደርገው? ዱ ማድረግ አለብን ማለት ነው። ፈርስት ኳድራንት ዱ የሚደረጉ ነገሮች ናቸው ወይም መስራት ያለብን ነገሮች ናቸው። ሁለተኛው ኳድራንት ላይ የምናገኘው ስኬጁል የምናደርገው ነገር ነው የሚሆነው ማለት ነው። ሰከንድ ኳድራንት ስኬጁል የምናደርገው ነገር ይሆናል። ኢምፖርታንት ነው ነገር ግን አስቸኳይ ወይም አንገብጋቢ ስላልሆነ we can schedule it for some other time ለሌላ ጊዜ ልናሸጋግረው እንችላለን። ከዛ ደግሞ ቀጣይ ሶስተኛ ኳድራንት ላይ የምናገኘው ኢምፖርታንት ያልሆነ is not important ግን ደግሞ አርጀንት የሆነ ጉዳይ ሊገጥሙን ይችላሉ። እነሱኞቹን ታስኮች ደግሞ ለሌላ ሰው ዴሊጌት ልናደርጋቸው እንችላለን ወይም ሌላ ሰው እንዲተገብራቸው ልንሰጥ እንችላለን። አሁን ለምሳሌ እኛ ቢሮ በገባንበት ሰዓት የሆነ አላቅም ቀበሌ ላይ የሆነ ስብሰባ ሊኖርብን ይችላል። at the same time እኛ ዋናውን ታስክ እየሰራን ሌሎች ሰዎችን ግን አሳይን ልናደርግ ወይ እዛ ታስክ ላይ ኢንቮልቭ እንዲያደርጉ ልናደርጋቸው እንችላለን። የመጨረሻው የማትሪክሷ ኳድራንት ፎርዝ ኳድራንት ኢምፖርታንት ያልሆነ አርጀንት ያልሆነ ጉዳይ ነው። እንደዚህ አይነት ጉዳዮችን ደግሞ ሪሙቭ ነው የምናደርጋቸው። አንገብጋቢም አይደለም አስፈላጊም አይደለም። ስለዚህ እንደዚህ አይነት ታስኮች ሲገጥሙ እናስወግዳቸዋለን ወይም እናስወጣቸዋለን። በዚህ መልኩ ታይማችንን ኤፌክቲቭሊ ለመጠቀም እንችላለን ማለት ነው። እንግዲህ ታይም ማናጅመንትን አሁን ሊስት ባረኩላችሁ በጣም ትንሽ በሆኑ ብዙ ቴክኒኮች አሉ። ግን ከነዛ ሁሉ ቴክኒኮች ውስጥ የተወሰኑትን ዛሬ ሊስት አውት ለማድረግ ሞክሬያለሁ ለእናንተ ለማሳየት ያግዛሉ ብዬ ያሰብኳቸው ቴክኒኮች ናቸው። ቤዚካሊ የምንሰራውን ስራ ለማፍጠን ውጤታማ ለማድረግ የበለጠ ህይወታችንን እንደዚሁ እንዳይባክን ከፈለግን እንደ ጨቡሬ ዳንዴ እንዳይሆን ከፈለግን ኤፌክቲቭሊ ሊያግዘን የሚችል ቴክኒክ ስለሆነ በዛ መልኩ እንድንጠቀምበት ነው ይህን ፕሬዘንት ያደረኩላችሁ። ሳሙኤል ከበደ ነኝ። በቀጣይ ቪዲዮ እስክንገናኝ እንግዲህ ቸር እንሰንብት እላለሁ።